ካፕከት ከሁሉም የቪዲዮ ኤዲቲንግ ሶፍትዌሮች የተሻለ ነው ብላችሁ ማጋነን አይሆንብኝ። ለምን ካላችሁ ብዙ ምክንያቶች አሉ። ካፕከት አንደኛ ስልካችሁ አንድሮይድ ቢሆን፣ አይፎን ቢሆን፣ ኮምፒውተራችሁ ማክ ቢሆን፣ ዊንዶ ቢሆን እንዲሁም ኦንላይን ኤዲት ማድረግ ብትፈልጉ በሁሉም አይነት ፕላትፎርም ታገኙታላችሁ። ከዚህም በተጨማሪ ካፕከት በፍሪ ቨርዥንም በፕሮ ቨርዥንም ማግኘት ትችላላችሁ። በዛሬው ቪዲዮአችን እንግዲህ የካፕከትን የቪዲዮ ኤዲቲንግ ቱቶሪያል ከመጀመሪያው ፋይል ኢምፖርት ከማድረግ እስከ መጨረሻው ፋይናል ኤክስፖርት ድረስ ያለውን እያንዳንዱን ስቴፕ ባይ ስቴፕ ብሬክዳውን አድርጌ በዚህ ቪዲዮ አሳያችኋለሁ። አንድ ሰው ምንም ካሁን በፊት ካፕከትን ተጠቅሞት ባያውቅ እንኳ ይህን ቪዲዮ ካየ በኋላ የራሱን ቪዲዮ ምንም ሳይቸገር ኤዲት ማድረግ ይችላል ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን እንዲሁም የደወል ምልክቷን መጫን እንዳትረሱ። አሁን ቀጥታ ወደ ቪዲዮ ወስዳችኋለሁ። ካፕከትን እንግዲህ ካላወረዳችሁት ከፕሌይ ስቶር ወይም ከአፕ ስቶር አውርዱት። እንግዲህ በዛሬው ቪዲዮአችን የስልክ ቨርዥኑን ነው የምናየው። ካፕከትን ስንከፍተው ይሄን ይመስላል። እዚህ ጋር ኒው ቪዲዮ እና ኤዲት ፎቶ የሚል አለ። እዚህ ጋር ደግሞ የተለያዩ ቱሎች አሉ። ከታች ደግሞ እንደምታዩዋቸው እዚህ ጋር የተለያዩ ካሁን በፊት የሰራናቸውን ፕሮጀክቶች በዚህ መልኩ ተደርድረው እናገኛቸዋለን ማለት ነው። እንግዲህ ወደ ኤዲቲንግ ከመግባታችን በፊት በመጀመሪያ እቺን የሴቲንግ ምልክቷን በመንካት እዚህ ጋር አድ ዲፎልት ኢንዲንግ የምትለዋን በርታ ከሆነ ያለችው ኦፍ አድርጓት። ይሄን ማድረግ የሚጠቅማችሁ ደግሞ ቪዲዮአችሁ መጨረሻ ላይ የካፕከት ሎጎ እንዳይመጣ ያደርጋል ማለት ነው። ከዛ ባክ እንበልና እዚህ ጋር ኒው ቪዲዮ የሚለውን በመክፈት ወደ ፋይላችን ይወስደናል ማለት ነው። ከዚህ በኩል ቪዲዮዎችን እናገኛለን። ከዚህ ደግሞ ከቀኝ በኩል የተለያዩ ፎቶዎችን እናገኛለን። ከላይ ደግሞ ላይብረሪ በሚለው ስር ካፕከት በራሱ የሚሰጠን የተለያዩ ላይብረሪዎች አሉ። ከዚህም የተለያዩ ቱሎችን የኤዲቲንግ ቱሎችን በማስገባት ኤዲት ማድረግ እንችላለን ማለት ነው። ኤክስ ልበልና ወደ ኒው ቪዲዮ ወደሚለው ልግባ ማለት ነው። ከዛ ቪዲዮ በሚለው ስር ቪዲዮዎችን አስገብተን ኤዲት እያደረግን እናያለን ማለት ነው። እዚህ ጋር እንግዲህ ስልኬ ላይ ካሉት ቪዲዮዎች የምፈልጋቸውን ሴሌክት አድርጌ ማስገባት እችላለሁ። እንዲሁም ላዩ ላይ የምፈልገውን ቪዲዮ ክሊክ ካረኩ በኋላ እዚሁ ላይ ፕሌይ ብዬ ቪዲዮ ምን አይነት ቪዲዮ መሆኑን ቼክ አድርጌ ከዛ ከላይችን ቲክ በማድረግ ከታች አድ ብዬ ማስገባት እችላለሁ። ወይም ደግሞ እዚህ ጋር ክሮፕ የምትለዋን በመንካት እዚሁ ላይ ከማስገባቴ ኢምፖርት ከማድረጌ በፊት ይህን ቪዲዮ ከየት እስከየት ያለውን ፓርት ነው ማስገባው የሚለውን ለመወሰን በዚች ክሮፕ በማድረጊያ ቱሏ የምፈልጋትን ፓርት ብቻ በመንካት እዚህ ጋር ራይት አድርጌ ሴሌክት ማድረግ እችላለሁ ማለት ነው። ወይም እዚሁ ላይ እንደዚህ ቲክ ቲክ አድርጌ የምፈልጋቸውን ቪዲዮዎች ማስገባት እችላለሁ ማለት ነው። ከዛ አድ ስለው ከታችችን ኤችዲ የምትለዋን ማብራትን አትርሱ። ቪዲዮአችሁን በኤችዲ ኳሊቲ እንዲሆንላችሁ ማለት ነው። ከዛ ቪዲዮውን ካስገባሁት በኋላ እዚህ ጋር ፕሪቪው ላይ ይሄን ይመስላል። እንግዲህ እዚህ ጋር የተለያየ ኢንተርፌስ አለው ካፕከት። የመጀመሪያው ይሄ ቪዲዮ የምናይበት ቦታ ፕሪቪው ዊንዶ ነው። እዚህ ጋር ደግሞ ታይም ላይን ናቸው የምናስገባቸው ቪዲዮዎች ተደርድረው የሚገኙበት ቦታ ነው። ከላይ ደግሞ እዚህ ጋር ኤክስፖርት በተን አለ። ከጎኑ ደግሞ 1080 የሚል አለ። 1080 የሚለውን በመንካት ሪዞሉሽናችን በምን አይነት ኳሊቲ ኤክስፖርት እንደሚሆን እዚህ ጋር ማስተካከል እንችላለን። በ2K ሊሆን ይችላል፣ በ4K ማድረግ እንችላለን። እንግዲህ ካፕከት እስከ 4K ድረስ ሰፖርት ያደርጋል። እንዲሁም ፍሬም ሬቱንም እዚህ ጋር በምንፈልገው ፍሬም ሬት ማስተካከል እንችላለን ማለት ነው። ሌላውን ባንነካውም ችግር የለውም፣ እንዳለ መጠቀም እንችላለን ማለት ነው። ከታች ደግሞ እዚህ ጋር እንደምታዩት የተለያዩ ቱሎች አሉ። እንዲሁም አንዱን ቪዲዮ ክሊክ ሳደርገው እነዚህ ቱሎች ወደ ሰብ ቱል ይቀየራሉ ማለት ነው። ይሄን ቪዲዮ ኤዲት ለማድረግ በሚያመች መልኩ አውቶማቲካሊ ይቀየሩልኛል ማለት ነው። እዚች ጋር የፕሌይ እና የፓውዝ በተን አለች። እንዲሁም እዚህ ጋር ይችን በመንካት ቪዲዮውን እንደዚህ አስፍተን በሙሉ ስክሪናችንን ማየት እንችላለን። እዚች ጋር ደግሞ አንዱ ሪዶ እና ይቺ ምንድናት ዳይመንድ ምልክቷ ኪፍሬም አለች ማለት ነው።
እንግዲህ ኤዲት እያደረግን እያንዳንዱን ነገር እናያለን ማለት ነው። ኢንተርፌሱን በዚህ መልኩ ካየን በኋላ የመጀመሪያ ስራችን የሚሆነው እንግዲህ ከቪዲዮ ላይ የማይፈለገውን ፓርት መቁረጥ፣ ትሪም እና ከት ማድረግ ይሆናል ማለት ነው። ያንንም ለማድረግ አሁን ይህን ቪዲዮ ከመጀመሪያ ወይ ከመጨረሻ ወይም መሃል ላይ የማይፈለግን ፓርት ቆርጠን ልናስወግድ ወይም ልንጨምር እንችላለን። ያንንም ለማድረግ የቪዲዮ መጀመሪያ ላይ ሄደን ይችን ነጯን በመያዝ እስከዚች እስከ ፕሌይ ሄዷ ድረስ በዚህ መልኩ መቁረጥ እንችላለን። ከመጨረሻም ሄደን እዚህ ቪዲዮ ላይ እንደዚሁ ይችን በመያዝ እስከ ፕሌይ ሄዷ የምንቆርጥበትን ቦታ የምንወስንባት ናት ማለት ነው። እዚህኛው ቪዲዮ ላይ ደግሞ መሃል ላይ የማንፈልገው ፓርት ቢኖር ያንንም ለመቁረጥ ላዩ ላይ ክሊክ ካደረግን በኋላ ከታች ስፕሊት የምትለዋን በመንካት አሁንም ፕሌይ ሄዷን እስከምንፈልገው ቦታ ድረስ ከወሰድን በኋላ ከታች አሁንም ይችን ስፕሊት የምትለዋን በመንካት መሃል ላይ ያለውን ፓርት ዲሌት ብለን ማስወገድ እንችላለን ማለት ነው። በዚህ መልኩ ትሪም እና ከት ማድረግ የማንፈልገውን ፓርት መቁረጥ እንችላለን ማለት ነው። ሁለተኛው የሚሆነው እንግዲህ ይሄንን ታይም ላይኑን አስፍተን ወይም አጥብበን ማየት እንችላለን። ያንንም ለማድረግ በሁለት ጣታችን እንደዚህ በመያዝ ዲቴል አስፍተን ማየት እንችላለን። እንዲሁም ደግሞ በሁለት ጣታችን በተቃራኒው በማጥበብ እንደዚህ ዙም ኢን እና ዙም አውት ማድረግ እንችላለን ማለት ነው። ሌላው ነገር ደግሞ የነዚህን የቪዲዮዎች ኦርደር ወይም ቅደም ተከተል ማስተካከል ብንፈልግ እንዴት ነው የምናደርገው? ቪዲዮውን ጫን ብለን ከያዝን በኋላ የምንፈልገውን ቪዲዮ መሃል ላይ ወይም መጀመሪያ ወይም መጨረሻ አድርገን አሬንጅ ማድረግ እንችላለን ማለት ነው። ሌላው ለዚህ ቪዲዮ ቴክስቶችን እንዴት አድርገን ነው የምንጨምረው? ቪዲዮአችን ቴክስት ለመጨመር ከታች ይችን የቴክስት ምልክቷን ከነካን በኋላ አድ ቴክስት በማለት የተለያዩ ቴክስቶችን ማስገባት እንችላለን። አሁን እዚህ ጋር ካፕከት ቪዲዮ ኤዲቲንግ ብዬ ካፕከት ቪዲዮ ኤዲቲንግ ብዬ አስገባሁኝ። ከዛ ራይት አደርጋለሁ ማለት ነው። አሁን ይሄ ቴክስት በዚህ መልኩ ገብቶብልኛል። ቴክስቱ የምንፈልገው ቦታ ከላይ ከታች ከጎን ማድረግ እንችላለን። ያንንም ለማድረግ ቴክስቱን በጣታችን በመያዝ የምንፈልገው ቦታ ላይ ማድረግ እንችላለን ማለት ነው። እንዲሁም እዚህ ቴክስት ላይ ክሊክ በማድረግ አንደኛ የቴክስቱን ቴምፕሌት እዚህ ጋር በጣም ብዙ አይነት ካፕከት የሚሰጠን የራሱ ቴምፕሌቶች አሉ። ቴምፕሌት መምረጥ እንችላለን። ፎንቱን የቴክስቱን ፎንት ቆይ ከፍ ላድርግና ላሳያችሁ እየቀያየር እንድናየው። ይህን ቴክስት እዚህ ጋር ላድርግና በሚታይ መልኩ ፎንቱን እየቀያየር ማየት እንችላለን። እላዩ ላይ ክሊክ ስናደርገው ቴክስቱ ላይ ያመጣልናል ማለት ነው። እንደምታዩት እንግዲህ በጣም ብዙ አይነት የቴክስት ፎንቶች አሉ። ካፕከት በራሱ የሚሰጠን ፎንት ማለት ነው። ሴሌክት እናርገውና እንደዚህ ፎንቶችን መቀያየር እንችላለን። በጣም ብዙ አይነት ፎንቶች አሉ። ስታይል አለ። ብዙ አይነት ስታይሎች አሉ። ከለሩን ጭምር መቀያየር እንችላለን። እንዲሁም ኢፌክቶች አሉ። እዚህ ጋር እንደምታዩት ብዙ አይነት ኢፌክቶች አሉ። አኒሜሽን አለ። አኒሜሽን ማለት ደግሞ ቴክስቱ ሲገባ መሃል ላይ ሲወጣ የምናስተካክልበት ሂደት ነው ማለት ነው። ብዙ አይነት አኒሜሽኖችም በዚህ መልኩ መቀያየር እንችላለን። እንዲሁም የአኒሜሽኑን ዲዩሬሽን ምን ያህል ይቆይ፣ መጀመሪያው ሰከንድ ላይ ምን ያክል፣ መጨረሻ ላይ ምን ያክል የሚለውንም እንዲሁ ማስተካከል እንችላለን። አሁንም መጨረሻ ማድረግ ከፈለግን እዚች ጋር አውት በምትለው ጋር እንመጣና ሲጨርስ ደግሞ ቴክስቱ በምን አይነት አኒሜሽን ይጨርስ፣ እንዲሁም ሉፕ የሚለው ደግሞ መሃል ላይ ቴክስቱ በመጀመሪያና በመጨረሻ ያለው የምናስተካክልበት ቦታ ነው ማለት ነው። እና የቴክስት ኤዲትን በዚህ መልኩ ማየት እንችላለን። ከዛ የቴክስቱን ዲዩሬሽን ቪዲዮ ላይ ምን ያህል ይቆይ የሚለውን ከታች ቴክስቱን በመያዝ እንደዚህ በምንፈልገው ደቂቃ ወይም ሰከንድ ልክ መጎተት እንችላለን። እንዲሁም ቪዲዮአችን ላይ ቦታውን በዚህ መልኩ ማስተካከል እንችላለን። እንዲሁም ወደ ቪዲዮ መሃል ወይም ወደ ቪዲዮ መጨረሻ መውሰድ ከፈለግን ቴክስቱን ያዝ በማድረግ እንደዚህ የምንፈልገው ቦታ ወይም የትኛው ደቂቃ ከየትኛው እስከ የትኛው ደቂቃ ድረስ ይሄ ቴክስት
ይቀመጥ የሚለውን እንወስናለን ማለት ነው። እንግዲህ የቪዲዮአችንን ዲዩሬሽን እዚች ጋር መጀመሪያ ላይ ባለችው እዚች ጋር አሁን ያለነው 1 ደቂቃ ከ15 ሰከንድ ነው። ጠቅላላ የቪዲዮ ዲዩሬሽን ደግሞ 4 ደቂቃ ከ25 ሰከንድ ነው ማለት ነው። በዚህ መልኩም ማየት እንችላለን ማለት ነው። ሁለተኛው የሚሆነው እንዴት አድርገን ነው ለዚህ ቴክስት የተለያዩ ሙዚቃዎችን የምናስገባው የሚለውን እናያለን ማለት ነው። ባክግራውንድ ሊሆን ይችላል፣ ሌላም ከድምጽ ጋር የተያዙ ኤዲቲንጎችን እናያለን ማለት ነው። ኦዲዮ የሚለው ስር በመምጣት አንደኛ ኤክስትራክት ማድረግ እንችላለን። ኤክስትራክት ማድረግ ማለት የዚህን ቪዲዮ ድምጽ ለብቻው መለየትና ለብቻው እንደፈለግን አድርገን ኤዲት ማድረግ መደለት፣ ወይ ድምጹን መቀነስ መጨመር ሊሆን ይችላል። ያንን ማድረግ እንችላለን ማለት ነው። እንዲሁም ሳውንድ የሚለው ጋር መተን ለዚህ ቪዲዮ ከካፕከት ላይ ወይም ደግሞ ከፎልደራችን የተለያዩ ሳውንዶችን ማስገባት እንችላለን ማለት ነው። እንደምታዩት እንግዲህ አሁን ፎልደሩን ስነካው ቀጥታ ወደ ፋይሌ ወሰደኝ ማለት ነው። ፋይሌ ላይ ካለው ሳውንድ እንደዚህ አንደኛ እዚሁ ላይ ማድመጥ እችላለሁ፣ ወይም ደግሞ ይሄንን ሳውንድ ከወደድኩት ወይም ከተመቸኝ ችን ፕለስ የምትለዋን በመንካት ማስገባት እንችላለን ማለት ነው። ቪዲዮአችን የትኛው ፓርት ላይ ይሁን የሚለውን ለማድረግ ደግሞ ወደ ከመጀመሪያው ጀምሮ እንዲጀምር ማድረግ ከፈለግን ይሄን ድምጹን በመያዝ በጣታችን እስከ ቪዲዮአችን መጀመሪያ ድረስ በዚህ መልኩ እንጎትተዋለን ማለት ነው። ከዛ ይሄን ካረግን በኋላ ይሄ ድምጽ ደግሞ በጣም ድምጹ ከጎላብን ላዩ ላይ ክሊክ በማድረግ ይችን ቮሊዩም የምትለዋን በመንካት በምንፈልገው መልኩ ቀነስ አድርገን ድምጹ በባክግራውንድ እንዲሰማ ማድረግ እንችላለን። ከዚሁም በተጨማሪ እዚች ጋር ፌድ የምትለው ጋር በመምጣት ይሄ ድምጽ መጀመሪያ ላይ ፌድ ኢን ወይም ቀስ ብሎ እንዲጀምር፣ ሲጨርስም ፌድ አውት ቀስ ብሎ እየቀነሰ እንዲጨርስ ማድረግ እንችላለን። ይሄን ካረግን በኋላ ራይት እናደርጋለን ማለት ነው። እንዲሁም እዚህ ጋር መተን ቪዲዮውን ሴሌክት ካረግን በኋላ ወደ ጎን ስክሮል በማድረግ እዚህ ጋር ሪዲዩስ ኖይስ የሚል አለ። ያም ለምንድን ነው የሚጠቅመን? ቪዲዮአችን በባክግራውንድ የሚረብሽ ድምጽ ካለ ያንን የባክግራውንድ ድምጽ የሚረብሸውን ለማስወገድ ከቪዲዮአችን ላይ ይሄን ሪዲዩስ ኖይስ የምትለዋን በመንካት ይችን ቲክ በማድረግ ራይት በማድረግ ቪዲዮአችን ላይ ያለውን የባክግራውንድ የሚረብሽ ድምጽ ማስወገድ እንችላለን ማለት ነው። እና ከድምጽ ጋር የተያያዙ ኤዲቲንጎችን በዚህ መልኩ ማስተካከል እንችላለን ማለት ነው። ሌላው እንግዲህ ትራንዚሽኖችን ለቪዲዮአችን እንዴት ነው የምንጨምረው? ትራንዚሽን ማለት ደግሞ ከአንዱ ቪዲዮ ወደ ሌላኛው ሲቀይር ስሙዝ በሆነ መልኩ እንዲቀይርልን የምናረግበት ሂደት ነው። ያንንም ለማድረግ ሁለት ቪዲዮዎች በተገናኙበት ቦታ ላይ ነው ትራንዚሽን የሚገባው። ሁለቱ ቪዲዮዎች በተገናኙበት ቦታ ላይ እንደምታዩት እዚህ ጋር ልክ ስነካው ወደ ትራንዚሽን ማስገቢያ ቦታ ይወስደኛል። የተለያዩ የትራንዚሽን ስታይሎች አሉ። በዚህ መልኩ ለቪዲዮአችን ደስ የሚለንን ትራንዚሽኖች እንደዚህ እያደረግን ማስገባት እንችላለን ማለት ነው። አሁንም እዚህ ጋር ይሄን አይነት ትራንዚሽን ልክ ስንመርጥለት አውቶማቲካሊ ያስገባልናል ማለት ነው። ከዛ ራይት እናደርጋለን ማለት ነው እና ለቪዲዮአችን የተለያዩ ትራንዚሽኖችን በዚህ መልኩ ማስገባት እንችላለን ማለት ነው። ሌላው ፊልተር ማስገባት ነው። ፊልተር ማለት ከታች ቪዲዮ እንደዚህ ሴሌክት ካደረግን በኋላ ወደ ጎን እንደዚህ ስክሮል በማድረግ እዚህ ጋር ፊልተር የሚል አለ። ፊልተር እንግዲህ የቪዲዮአችንን ኳሊቲ የምናስተካክልበት ነው። እንግዲህ የተለያዩ ፊልተሮች አሉ። ልክ በተመሳሳይ እንደ ትራንዚሽኑ ሁሉ ፊልተሮችንም ለቪዲዮአችን በዚህ መልኩ እየመረጥን ማስገባት እንችላለን ማለት ነው። ከቪዲዮአችን ጋር ሊሄድ በሚችል መልኩ እንደዚህ አድርገን መጨመር ወይም ማስገባት እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ኦቨርሌዎችን ቪዲዮአችን ላይ እንዴት እናስገባለን? ኦቨርሌይ የምናደርገው ፎቶ ሊሆን ይችላል፣ ቪዲዮ ሊሆን ይችላል። ቪዲዮአችን የበለጠ ለተመልካች ሳቢ እንዲሆን ወይም ደግሞ ቪዲዮአችን ላይ የተለያዩ ኢንፈሳይዝ የሚያደርጉ ነገሮችን ለመጨመር
ከታች እንደዚህ ስክሮል እናደርግና እዚች ጋር ኦቨርሌይ የምትላለይ አድ ኦቨርሌይ በማለት ቪዲዮ ላይ ሌላ ቪዲዮ መደረብ ሊሆን ይችላል። ወይም ደግሞ ቪዲዮአችን ለምሳሌ አሁን የኔ ቪዲዮ ትምህርታዊ ከሆነ ከዚህ ጋር የተያያዙ ነገሮችን በፎቶ መልክ ማጣቀስ ከፈለኩኝ ለምሳሌ እንደዚህ አድርገን የሆኑ ነገሮችን ቪዲዮአችን ላይ ኦቨርሌይ በማድረግ ማስገባት እንችላለን። ይሄንንም ቦታውን ከፈለግን እዚህ ጋር ወይም ደግሞ እዚህ ጋር ወይም ሳይዙንም ማስፋትና ማጥበብ እንችላለን ማለት ነው። ኦቨርሌዮችን በዚህ መልኩ ማስገባት እንችላለን ማለት ነው። ከዚህ በመቀጠል የምናየው ስሎ እና ፋስት ሞሽን ቪዲዮአችንን እንዴት ማድረግ እንችላለን። ያንንም ለማድረግ አሁን ይሄን ቪዲዮ ሴሌክት ካረኩ በኋላ ከታች ስፒድ የሚል አለ። ስፒዱን አንደኛ ኖርማል የሚለው ጋር በመምጣት ስሎ ማድረግ ከፈለኩኝ አሁን ካለበት ወደ አንድ በኩል እንደዚህ እቀንሰዋለሁ። ስፒዱን ደግሞ 2 እጥፍ ወይም ደግሞ 3 እጥፍ ማድረግ ከፈለኩም የዚህን የቪዲዮ ስፒድ በዚህ መልኩ መቀየር ወይም ደግሞ መጨመር ይችላሉ። ይሄ የሚጠቅመን አንዳንድ ጊዜ በጣም ፕሮሰስ ያለው ረጅም ቪዲዮ ከሆነ ለተመልካች ፈጠን ብሎ እንዲታይ ወይም ደግሞ አንዳንድ ጊዜ የኳስ ቪዲዮዎችን ካያችሁ በስሎ ሞሽን እያንዳንዱን አክቲቪቲ ለተመልካች ለማሳየት በስሎ ልናደርግ እንችላለን ማለት ነው። ኪፍሬም ቪዲዮአችን ላይ የተለያዩ ኪፍሬሞችን እንዴት እንጠቀማለን? ኪፍሬም እንግዲህ በጣም ወሳኝ የሆነ የቪዲዮ ኤዲቲንግ ፓርት ነው። ኪፍሬም ለምሳሌ ለቴክስት ልናስገባ እንችላለን፣ ለቪዲዮ ልናስገባ እንችላለን፣ ለፎቶ ልናስገባ እንችላለን። ኪፍሬም ዋና ኤዲቲንጋችንን የምናሳምርበት ፓርት ነው። ያንን ለማድረግ ለምሳሌ እዚህ ቪዲዮ ላይ ቴክስት ላስገባና በኪፍሬም እንዴት እንደምንጠቀም እንመልከት። ለምሳሌ ቴክስት ልበልና አርቴክስት ብዬ ኪፍሬም እንዴት እንደምንጠቀም ለማሳየት ያው ቴክስቱንም ኪፍሬም ብዬ ነው የጻፍኩት። እንደዚህ ላርግና ራይት ላርግ። ለምሳሌ ይሄ ቴክስት ከዚህ ወደዚህኛው እንዲንቀሳቀስ ለማድረግ ምንድነው የምናደርገው? ቴክስቱ ወይም ደግሞ ኪፍሬም ልናረግበት የፈለግነው ነገር ላይ እንደዚህ ከመጣን በኋላ ኪፍሬም እናስራለን። ከዛ ትንሽ ወደዚህ ፎቀቅ እንልና ይሄን ቴክስት እዚህ ጋር እናመጣዋለን። አሁን ደግሞ መጨረሻ ላይ እንደዚህ እንመጣና ይሄን ቴክስት አሁንም ወደዚህ እንዲመጣ እናደርገዋለን ማለት ነው። አሁን ፕሌይ ብለን ብናየው ይሄ ቴክስት በኪፍሬም እንዴት እንዳንቀሳቀስኩት ተመልከቱ። ከመጀመሪያው ወደዚህ በኩል ስክሮል እያደረገ እንዲንቀሳቀስ አደረኩት ማለት ነው። እና ኪፍሬም አንዱ የኤዲቲንግ ፓርት ነው ማለት ነው። ሌላው ከዚህ ጋር የምናየው እንዴት አድርገን የቪዲዮአችንን ባክግራውንድ ሪሙቭ ማድረግ እንችላለን። ያንንም ለማድረግ አንድ ቪዲዮ እናስገባና እንዴት የቪዲዮን ባክግራውንድ በዚህ ቪዲዮ ሪሙቭ እያደረኩ አሳያችኋለሁ ማለት ነው። እንግዲህ ቪዲዮ እናስገባና ለዛ ቪዲዮ እንዴት አድርገን ባክግራውንድ እንደምናስገባ እንዲሁም የቪዲዮን ባክግራውንድ ሪሙቭ እንዴት እንደምናደርግ እናያለን። ያንንም ለማድረግ ፕለስ እናርግና ቪዲዮ በሚለው ስር መጥቼ የሆነ ቪዲዮ ላስገባ። ለምሳሌ ይሄን ቪዲዮ አድ ብዬ አስገባሁኝ። አሁን የዚህን ቪዲዮ ባክግራውንድ እንዴት አድርገን እናስወግዳለን? ቪዲዮውን እንደዚህ ሴሌክት ካደረግን በኋላ ከታች ስክሮል በማድረግ ሪሙቭ ቢጂ የሚል አለ። ከዛ አንደኛ አውቶ ሪሙቫል በዛ መልኩ ማስወገድ እንችላለን። ነገር ግን ይሄ በግሪን ስክሪን ስለተቀረጸ ክሮማኪ ብዬ ሪሙቭ ለማድረግ የፈለኩትን ከለር መርጣለሁ። ከዛ ይቺን ኢንቴንሲቲ የምትለዋን በዚህ መልኩ እንደዚህ አድርጌ አስተካክላለሁ ማለት ነው። ከዛ ራይት ሳረገው ይሄን ቪዲዮ እንደምታዩት እንግዲህ ከግሪን ወደ ጥቁር ባክግራውንድ አረገልኝ ማለት ነው። ከዛ በመቀጠል የዚህን ባክግራውንድ ደግሞ ማስገባት በሌላ ከፈለኩ እዚህ ጋር ባክግራውንድ የሚል አለ። ከዛ ከለር መምረጥ እችላለሁ እዚህ ጋር ከለር በሚለው ስር ወይም ደግሞ ኢሜጅ የሚለው ጋር መጥቼ ለዚህ ቪዲዮ
ሌላ የኢሜጅ ባክግራውንድ ላስገባለት እችላለሁ። አንደኛ ከጋላሪ ላስገባ እችላለሁ፣ ወይም ደግሞ እዚህ ጋር ካለው ኢሜጅ እንደዚህ በመምረጥ ለቪዲዮአችን ሌላ አይነት ባክግራውንድ ማድረግ እንችላለን ማለት ነው። አሁን እንደምታዩት እንግዲህ ይህን ቪዲዮ መጀመሪያ ከነበረበት ግሪን ባክግራውንድ ወደዚህ አይነት ባክግራውንድ ቀየር ነው ማለት ነው። ከዛ ራይት እናደርጋለን ማለት ነው። እንደምታዩት ይሄ ቪዲዮ መጀመሪያ ግሪን ነበር፣ አሁን ደግሞ በዚህ መልኩ ባክግራውንዱን ቀይረነዋል ማለት ነው። ሌላው እንግዲህ ይህን ቪዲዮ ሪቨርስ ማለት ለምሳሌ ቪዲዮ ላይ ካያችሁ አንዳንድ እንቅስቃሴዎች ከኖርማሉ በተቃራኒ ለምሳሌ መኪና ወደ ኋላው ሲሄድ ወይም የወደቀ እቃ ከመሬት እንደዚህ ሲነሳ ልታዩ ትችላላችሁ። ያ ሪቨርስ ቪዲዮ ይባላል ማለት ነው። ያንንም ለማድረግ ቪዲዮውን ሴሌክት ካደረግን በኋላ ከታች ካሉት ውስጥ ስክሮል በማድረግ እዚች ጋር ሪቨርስ የምትላለች ልክ እሷን ነክተን እዚህ ጋር ፕሮሰስ አድርጎ ከ0 እስከ 100 ከቆጠረ በኋላ ያንን ቪዲዮ መጨረሻ ላይ የነበረውን ወደ መጀመሪያ አምጥቶ ሪቨርስ ያደርግልናል ማለት ነው። ሌላው እንዴት አድርገን ነው ብራይትነስ እና ኮንትራስት የምናስተካክለው የቪዲዮአችንን? ያንን ለማድረግም የቪዲዮም ብራይትነስ እና ኮንትራስት በተመሳሳይ ለማስተካከል ቪዲዮውን እንደዚሁ ሴሌክት ካደረግን በኋላ ከታች እንደዚህ ስክሮል እናደርግና እዚህ ጋር አጀስት የሚል አለ። አጀስት በሚለው ስር በመምጣት እዚህ ጋር ብራይትነስ አለ። ያንን እንደዚህ በመጨመር የቪዲዮአችንን ብራይትነስ ወይ ብርሃናማ ወይም ደግሞ ደብዘዝ ማድረግ እንችላለን። እንዲሁም ኮንትራስት በሚለው ስርም በተመሳሳይ በዚህ መልኩ ቪዲዮአችንን አጀስት ማድረግ እንችላለን ማለት ነው። ሌሎችም ቱሎች አሉ በዚህ ስር። እናንተም የተመቻችሁን እየመረጣችሁ ቪዲዮአችሁን ሞር የተሻለ ውበት የሚሰጠውን መምረጥ ትችላላችሁ ማለት ነው። እንዲሁም ቪዲዮውን እንዴት አድርገን ነው ክሮፕ የምናደርገው? ቪዲዮአችንን ክሮፕ ለማድረግ በተመሳሳይ ቪዲዮውን እዚህ ጋር መተን ሴሌክት ካደረግን በኋላ ልክ እንደ ፎቶ ሁሉ እዚህ ላይ የክሮፕ ቱል አለ። እንደምታዩት እዚህ ጋር ክሮፕ የሚል አለ። ይህን ቪዲዮ የማንፈልገው ፓርት ለምሳሌ ቪዲዮአችን ላይ የሆነ ነገር ሊገባ ይችላል። ያንን እንደዚህ አድርገን በመቁረጥ ያንን የማንፈልገውን ፓርት ልክ እንደ ፎቶ ሁሉ ክሮፕ አድርገን ማስወገድ እንችላለን ማለት ነው። እንዲሁም ቪዲዮአችን ወደ ጎን የሆነ ቢሆን ወይም ደግሞ የተገለበጠ ቢሆን እንዴት አድርገን ሮቴት ማድረግ እንችላለን የሚለውን እናያለን በዚሁ ስር። አሁንም በተመሳሳይ ሴሌክት ካረግን በኋላ እዚሁ ላይ ቪዲዮአችንን ሴሌክት ካረግን በኋላ በጣታችን በመያዝ እንደዚህ አድርገን በምንፈልገው አንግል ቪዲዮአችንን ሮቴት በማድረግ በዚህ መልኩ ማስተካከል እንችላለን ማለት ነው። ለምሳሌ አንድ ቪዲዮ እንደዚህ አጋድሎ የተቀረጸ ከሆነ በዚህ መልኩ በሁለት ጣታችን በመያዝ ያንን ቪዲዮ አጀስት ማድረግ ወይም ደግሞ ሮቴሽኑን ማስተካከል እንችላለን ማለት ነው። ቮይስ ኦቨር እንዴት አድርገን እንጨምራለን? ቮይስ ኦቨር ማለት ለምሳሌ አሁን ይሄ ቪዲዮ ያለ ድምጽ ቢቀረጽ ልክ ቅድም የተለያዩ ባክግራውንድ ድምጾችን አድ እንደምናደርገው ሁሉ ቮይስ ኦቨሮችንም ማስገባት እንችላለን። ቮይስ ኦቨር በሪካርድ ሊሆን ይችላል። ያው ኦዲዮ በሚለው ጋር እንመጣና እዚህ ጋር ሪካርድ ማለት ይችን የሪካርድ ምልክቷን በመንካት ለቪዲዮአችን ሌላ ለምሳሌ አሁን ቪዲዮውን ያለ ድምጽ ብትቀርጹት እናንተ እዛ ቪዲዮ ላይ ቮይስ ኦቨር በማስገባት እንደገና ለቪዲዮ ሌላ ድምጽ አስገብታችሁ ከቪዲዮ አክቲቪቲ ጋር የሚሄድ ድምጽ ልትጨምሩበት ትችላላችሁ ማለት ነው። ከዚህም በተጨማሪ የዚህን የቪዲዮ ድምጽ ወደ ተለያዩ የቪዲዮ ኢፌክቶች መቀያየር እንችላለን። ያንንም ለማድረግ እዚሁ ላይ ሴሌክት ካረግን በኋላ ወደ ጎን እንደዚህ በማድረግ ኦዲዮ ኢፌክት የሚል አለ። እንዲሁም እዚህ ጋር በጣም ብዙ አይነት የኦዲዮ ኢፌክቶች አሉ። ለሮቦቲክ ሊሆን ይችላል፣ የተለያዩ የኦዲዮ ፒቾች አሉ እና በዚህ መልኩ ቪዲዮአችንን በምንፈልገው የኦዲዮ
ወይም ደግሞ የሆነ ድምጽ በመቀያየር ቪዲዮአችንን የተለየ ውበት እንዲሰጥ ማድረግ እንችላለን። ከዛ ይሄን አስተካክለን ከጨረስን በኋላ ፋይናሊ ቪዲዮአችንን ኤክስፖርት በማድረግ ለተመልካች እናቀርባለን ማለት ነው።